እማዬ አባዬ እማዬ ምን ሆነሽ ነው? አባዬ መጡ። ምን ሆነሽ ነው? መጡ አባዬ መጡ አባዬ። እነማን ናቸው? መጡ አባዬ። ተረጋጊ። መጡ አባዬ። ምንድን ነው? አባዬ መጡ። ሰዎቹ እነማን ናቸው የመጡት? አባዬ ፖሊሶች መጡ። ማርታ አንቺ እዚሁ ሁኚ፣ እኔ ሂጅ አናግራቸዋለሁ። ለምን ደረጀ? እዚሁ ሁኚ አልኩሽ ማርታ። አባዬ እኔ ስልጠብቃችሁ አንተና እማዬ ሄዱ። እኔና አንቺ ነን መሄድ ያለብን። አባዬ ነገርኩሽ፣ እኔና አንቺ ነን መሄድ ያለብን አልኩሽ። እንደ አባዬ ግን እኮ ውሃ መታዋለች። ለውሃ አያገባሽም። አቢጌል ከባድ ችግር ውስጥ ገብታለች። በቁም ስቃዋ እየተሰቃየችም ነው። ወይዘሮ ማርታ ስለ ዳጣ ምንነት ዳጣን ጠየቀቻት። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩኝ ዳጣን ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሸር ላይክ እያደረጋችሁ አበረታቱ ስል በአክብሮት ተጠይቃለሁ። ባለፈው እንዳየነው አቢጌል ፖሊሶች መጡ ብላም ደንግጣ ወደ ቤተሰቦቿ መኝታ ክፍል እንደገባችም ነበረ። ዛሬም ላይ ፖሊሶች መጡ በማለት ቤተሰቦቿንም አስደንግጣችኋለች። መጡ የሚል ቃላት ነበር ስትናገር የነበረው። በዚሁም አጋጣሚ ወይዘሮ ማርታና አቶ ደረጀ በጣም ደንግጠው ስለነበረ ምንድናቸው የመጡት ብለውም ይጠይቋታል። እሷም እባካችሁ አባዬ እማዬ መጡ በማለት በተደጋጋሚም ስትላቸውም ነበረ። ምንድናቸው የመጡት በማለት አቶ ደረጀ አስጠንቅቆም ይጠይቃታል። እሷም ፖሊሶች መጡ ብላ መለሰች። በጣም ደንግጦም ስለነበረ ወይዘሮ ማርታን በጣም ደንግጣ ስለነበረ እሷም ትነሳለች። አቶ ደረጀ ወይዘሮ ማርታን አንቺ እዚህ ቁጭ ብለሽ ጠብቂኝ፣ እኔ ሄጄ አናግራቸዋለሁ፣ እኔና አቢጌል ሄደን እናናግራቸዋለን ብሎም ይላታል። አቢጌል እኔ መሄድ የለብኝም፣ አንተና እማዬ ሄዳችሁ አናግሯቸው የሚል ምላሽ መለሰችለት። በፍጹም ወንጀል የሰራሽው አንቺ ነሽ፣ ሰው የገደልሽው አንቺ ነሽ። ስለዚህ አንቺና እኔ ሄደን ማናገር አለብን፣ መያዝ ካለብሽ ትያዣለሽ በማለት በማስጠንቀቅ እሷን ይዟት ይሄዳል። ወይዘሮ ማርታም የእናት አንጀት ስለሆነ ቀጥታ ፒጃማዋን ለብሳም አብራ ተከትላቸውም ሄዳም ነበረ። እነሱም ቀጥታ በውጪ በበረንዳ ላይ ነበር ይዟት የወጣው። እሷም በጨለልታ ያወለክ የፖሊሶቹ መኪና አይካቸው እያለችም ስታሳይም ነበረ። ነገር ግን ደጋግሞ በሚያይበት ሰዓት የፖሊስ መኪና እንዳልሆነም ቸክ አደረገ። በጣምም ተናደደ። አቢጌል ያለችው ነገር እውነት አይደለም፣ ይህም የፖሊስን መኪና አይደለም፣ የሰማነውም የአምቡላንስ ድምፅ እንጂ የፖሊስ መኪና አይደለም በማለት አይ አቢጌል ይሄ ሁሉ ስራሽ ነው፣ ታይ ስልሽ እምቢ ብለሽ እዚህ ላይ የዳረግሽው ራስሽ በራስሽ ጥላት ሆንሽ በማለት እሱም በጣም እየተጸጸተም ነበረ። እኔ ማድረግ ያለብኝን አድርጊያለሁ፣ ከእስር ቤት ሄደሽ እጅሽን ሰተሽ የምታደርጊውን እስከምታደርጊ እኔም የአባትነት ስራዬን እወጣለሁ በማለት እሱም በጣም ጸጽቶትም ነበረ። በዚሁም አጋጣሚ እሷም ሂጂ አሁን ግቢ ብሏትም ቀጥታ ወደ ሳሎንም ሄደዋል። ወይዘሮ ማርታ ተቀምጣ ባለችበት እባክሽ እማዬ ወደ ሳውዲ ላኩኝ ብላ ማለቻት። ወይዘሮ ማርታ መቼም ወደ ሳውዲ እንደማትሄድ ነገረቻት። አንቺ ወደ ሳውዲ ብትሄጂ ራስሽን አሸሽሽ፣ ነገር ግን ውሃም አለችበት፣ አባትሽና ውሃ ተጠያቂ መሆን የለባቸውም ብላ ማለቻት። ነግኮ ግን እኔ ወደ ሳውዲ ብሄድ ማንም እነሱን የሚያስራቸውም የለም፣ እባክሽ እማዬም ብላ ማለቻት። በዚሁም አጋጣሚ እኔ ብዙ ምክር መክሬሽ ነበረ። ስለ ናታንም ማውራት ቀጠለች። ውሃና ዳጣና ናታን ሊጋቡ ነው። ናታን እኮ ምንም አይነት ሰው ሞቶ አንቺ ብትቀሪ እኔ እና አንቺ ብንቀር መቼም ቢሆን አንቺን አላገባሽም ብሎም አለኝ አለቻት። ወይዘሮ ማርታም እውነቱን ነው ያለሽ፣ ደግ አደረገ። ማን አንቺን ነፍሰ ገዳይ እልኸኛ የሰው ምክር የማትሰማ ማን ያገባል? ናታንን የመሰለ ልጅ እንድታገቢ ብዙ መክሬሽ ነበር፣ ነገር ግን አልሰማም አልሽኝ ብላ ማለቻት። እና እኔ ዳጣን ማገባው ብሎ አለኝ። እናንተ ግን አሁንም ቢሆን እኔ ልትረዱኝ አልቻላችሁም
ብላም አለቻት። ወይዘሮ ማርታም ያግባት፣ ዳጣም ናታንም የኔ ልጆች አይደሉም፣ ስለዚህ አያገባኝም፣ እንደፈለጉ መሆን ይችላሉ የሚል ምላሽ መለሰችላት። አቢጌል በጣም ተናደደች። እናንተ እኔ እስር ቤት ስገባ እነሱም መዳር ፈልጋችሁ ነው አይደለ? መቼም ቢሆን አያገባትም እና አሁን ናታን ዳጣን የሚያገባው አንቺን አያገባሽም ማለትሽ ነው ብላም ትላታለች። አዎ እሷን ወዷት ቢሆን እንጂ መቼም ቢሆን ዳጣ ናታንን አስገድደው አይደለም ብላም ብላታለች። በጣም ተናደደች። በዚሁም አጋጣሚ በጣም አሁን ሂጂልኝ እኔ አሞኛል ልተኛበት ብላም ትላታለች። ነገር ግን አቢጌል ዛሬም ላይ እየጸጸታት ያለው ነገር እሷ ነፍሰ ገዳይ በመሆኗ ቤተሰቦቿን ያስጨነቀው የእሷ እጅ ላይ ሰው መጥፋት፣ በቤታቸው ውስጥ ያልታወቀ ሰው ነፍሰ ገዳይ ሆኖ በመቀበር እሱ አስጨንቋቸው ባለበት ዛሬም እያስጨነቃት ያለው ነገር ናታንና ዳጣ መፋቀራቸው እሷን እንደማያገባት እሱ ነው ሲጸጽታትም የነበረው። በዚሁም አጋጣሚ ወይዘሮ ሰላም ለአቶ ደረጀ ደውላ ለምንድን ነው መተልጅ ግን የማታየው እንዴት ነሽስ ብለክ አትለኝም? ለማንኛውም አሁን በቅርብ እመጣለሁ ብለውም ነበረ። አቶ ደረጀም እባክሽ ተይኝ፣ እባካችሁ ተውኝ፣ ለምንድን ነው እንዳብድላችሁ ነው የምትፈልጉት? እረ ተውኝ እያለም ሲማጸናትም ነበረ። ለማንኛውም አሁን ሰላምም ዳጣም ወደ እኔ እየመጣች ነው። እናቷ መሆኔንም ማወቅ አለባት። ይሄም ያንተ ልጅ መሆኑን ወይዘሮ ማርታ ማወቅ አለባት። እውነታውን ንገራት ብላም አለችው። አንድ ቀን በስተት አንድ ቀን በማላውቀው ነገር ሁለት ልጆች ተፈጥረዋል። ይሄን ሁሉ እንዴት ብዬ ነው የምነግራት? ለማንኛውም እኔ መናገር ያለብኝ መልኩ እነግራታለሁ። አንቺ ግን እባክሽ ተይኝ ብሎም ይማጸናታል። እና የመጣው ሰው ሁሉ አባቱስ እያሉኝ ነው ብላም አለችው። እኔ አንቺ የልጅሽ አባት መሆኔን ትናገሪና አንቺ መቼም ቢሆን ህይወትሽን ነው ማጠፋው እያለም እየዛተባትም ነበረ። በዚሁም አጋጣሚ ዳጣና ናታን ቁጭ ብለው ሻይ ቡናም እያሉ ዳጣ ስለ አቢጌል ነበር እያስጨነቃትም ያለው። በዚሁም አጋጣሚ ናታን ሰላም እንዴት ነች ልጇስ ብሎም ይጠይቃታል። ልጇ እኔን ነው የሚመስለው። ስለ ልጇስ ምን አለችሽ? ስለ አባትሽስ የነገረችሽ ነገር የለም? ስለ አባቴ ምንም የነገረችኝ ነገር የለም። አባቴ በጣም ተጨንቋል። የአቢጌል ነገር በጣም ያሳዝናል። አቢጌል ታስራን የእናንተ ህይወት መቀጠል አንችልም እንዴትስ ብላም ጠይቀውም ነበረ። ነገር ግን አቢጌል ብትታሰር እሷም በእስር ቤት ውስጥ ህይወቷን ታሳልፋለች። እናት አባቷም የራሳቸውን ህይወት ይኖራሉ። እኔና አንቺም አብረን እንኖራለን፣ ህይወት ትቀጥላለች ብሏትም ነበረ። ግን አቢጌል ብትታሰር ዳጣ እኔ መቼም ሰው መሆን ይመስልካል? እኔ እኮ ደስ አይለኝም እያለች ስለ አቢጌል በጣም ተጨንቃም ነበረ። ወይዘሮ ማርታ ደረጃ አባቷ እንደሆነም ብታውቅ እዛ ቤት እንደማታስቀምጣት ትነግረዋለች። አዎ ትክክል፣ ነገር ግን አንቺ መሳዳት ሰላም ጋር ትሄጃለሽ፣ እኔና አንቺ ቀለበት እንደምናደርግም ለአባዬና ለማዬ እንነግራቸዋለን ብሎም ሲያስደስታትም ነበረ። ሰላም ሌላ የነገረችሽ ነገርስ የለም ብሎም ደግመኛ ጠይቃት። እሷ ብታድሪ የምነግርሽ ነገር አለ ብላኝም ነበር፣ ነገር ግን ያንተ ፍቅር መቼም ሊያሳድረኝ አልቻለም በማለት እያሾፈች ፍቅራቸውን በደስ በሚል መልኩ ሲገላለጹም ነበረ። በዚሁም አጋጣሚ ውሃና ጓደኛዋ እየተጫወቱም ነበረ። እየተጫወቱ ባለበት ዳጣ ትሄድና ወደዛ ሰፈር እንዳትሄዱ ብላ ማስጠነቀቀቻቸው። እንደዛም ያለችበት ምክንያት እነሱ ቤት ሞቶ የተቀበረው ልጅ አካባቢም ነበረ። ውሃ ጤፍ ነው ብላም ለጓደኛዋ ነግራታለች። በዚሁም አጋጣሚ ውሃ እንዲያውም ሄደን ጤፉን እናውጣው ብላም አለቻት። በፍጹም ዳጣ ዛብ ሰፈር እንዳትሄዱ ብላናለች። ከፈለግሽ ቤት ገብተን እንጫወት፣ ታልሆነ ደግሞ ወደ ቤቴ እንሄዳለን፣ ወደዛ መሄድ የለብንም ብላም አለቻት። እሺ በቃ ወደ ቤትሽ ከምትሄጂ ወደ ቤት ገብተን እንጫወት በማለትም እየተጫወቱም ነበረ። በዚሁም አጋጣሚ አቢጌል ዳጣንና ናታን ሲመጡ ከየት ነው የመጣችሁት በማለት ቁጣ ብሏት በጣም ተናዳ ስትጠይቃቸውም ነበረ። የገደለችውም ልጅ በፎቶ እየመጣባት በጣም እየበረገገች ነበረ። በጣም ደንግጣም ስለነበረ ስትጮህ ናታን አጠገቧ ይሄዳል። በዚሁም አጋጣሚ
ናት ዳጣም አብረው ትሄዳለች። ትምህርት ቤት ስለማትሄጂ ይሆናል ብላ አንዳንድ ምክሮችን ስታካፍላትም ነበር። ነገር ግን አቢጌል አንቺ እንድታሰር ደስ ብሎች ነው እያለች ዳጣንም ስትወቅሳትም ነበረ። በዚሁም አጋጣሚ ዳጣ እያደረገች እያዘነች ያለችው ስሜት ለአቢጌል አልተሰማትም። እንዲያውም እኔ በአንድ ሰው ስምታሰር አንቺንም ደግሜሽ እገልሻለሁ፣ በሁለት ሰው ብታሰር ይሻለኛል እያለችም ትላታለች። በጣም ተናደደች። ለማንኛውም ታጠገቤ ሂጅሊ በማለት እሷም እኔ ልሄድላችሁ በማለት በትዕግስት ተነስታም ታጠገባችሁ ሄዳለች። ናታንንም ግን የት ነበራችሁ ብላም ጠየቀችው። ስለኛ ያገባሽን ብሎም ይላታል። ያገባኛል እንጂ ያንቺና የኔ ነገር እኮ አበቃ፣ ወጣለሁ እያልሽ እየተፎከርሽበት የነበረው ሚስጥር አበቃለት ብሎም ይላታል። ሂድልኝ ብላም አለችው። እሱም ታጠገቡ ተነስቶ ሄደ። በጣም ተናዳ ነበረ። በዚሁም አጋጣሚ አቢጌል እያደረገች ያለችው ነገር ዛሬ ላይ በሰራችው ስራ ትጸጸታለች እንላለን እንጂ አቢጌል ዛሬም ቢሆን ምንም ያደረገችው ድርጊት ሊጸጽታት ወይንም ደግሞ ሊመልሳት አልቻለም። ውድ ቤተሰቦቼ ቀጣዩስ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።